በስተመጨረሻም ልዑሌ ቡታጅራ የሩታ ቤተሰቦች ጋር ሊያድግ ነው። ሩታ መኖሪያዋን ወደዛ ልታረግ እንደሆነ እንዲሁም ደግሞ ከዚህ በኋላ በእነ አብርሃምና በሄርሜላም ሆነ በሌሎች ሰዎች ህይወት ውስጥ በማንም በኩል እንደማትገኝና ከዚህ በኋላ ለልጇ ብቻ ጊዜ እየሰጠች ከማንም ጋር ምንም አይነት ግንኙነት መፍጠር እንደማትፈልግና አሁን ላይ ዙሪያዋ ካሉ ሰዎች ርቃ መሄድ እንደምትፈልግ ልጇንም እዛ ማሳደግ እንደምትፈልግ እንግዲህ ተናግራለች። ከዛም ይበልጥ እንግዲህ ልዑሌን ይዛ ልትወጣ ስትል በደረሰው እንግዲህ ዳኒ ሌሎች ነገሮችን ለመፍጠር ቢሞክርም አልተሳካለትም። ነገር ግን በስተመጨረሻም ሩታ ልዑሌን ቡታጅራ ልታሳድገው ነው። ውድ ሀገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤና ይስጣችሁ። ቪዲዮውን ላይክ በማድረግ ጀምሩ። ለዚህ ቤተሰብ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛ እውነተኛ የሆነውን መረጃና ሀሳቦችን በዝርዝር ወደ እናንተ የምናቀርብላችሁ ይሆናል። እንግዲህ ብዙ ፈተና እያየ ያለው ብዙ በቤተሰብ እንግዲህ ግጭት ምክንያት እየተንገላታ ያለው ምስኪኑ ልዑሌ መጨረሻው ማረፊያው እንግዲህ በእናቱ እጅ ሆኖ ቡታጅራ ሊያድግ ተፈርዶበታል። ያሳዝናል። ያው እንግዲህ ምንም ቢሆን ምንም ልጅ ነው። በእናትና በአባት በኩል አንድ ላይ ሆኖ በፍቅር ቢያድግ መልካም ነበረ። ነገር ግን አብርሃም ያንን ሳይፈቅድ ቀርቶ እንግዲህ የራሱ ምርጫ መርጦ ብቻዋን እናቱ እንድታሳድገው ሆኗል። ነገር ግን ምንም ቢሆን ምንም ሩታ ጠንካራ ሴት ነች። ሁሉንም ነገር መተካት ባችልም የአባትነት የራሱ ፍቅርና የራሱ የሚሞላው ነገር ቢኖርም ነገር ግን እንደ እናትም እንደ አባትም ሆና ጠንክራ ልጇን ለማሳደግና ካጠገቧ ያሉ ሰዎችን ርቃ በመሄድ ቤተሰቦቿ ስር ልትሸሸግና ልጇንም እዛ ይዛ ልታርፍ ሄዳለች። ውሳኔው ልክ ነው። ምክንያቱም አንድም ለሷ ሁለተኛም ለልጇ። ምክንያቱም ሩታ እጅግ በጣም ብቻዋን እዚህ ብዙ ባከነች። ብቻዋን በጣም ብዙ ነገር ተጎዳች፣ አዘነች፣ አለቀሰች። አንዳንዴ ቤተሰብ ምንም ሆነ ምንም መሸሸጊያ ነው፣ ጊዜ ማሳለፊያ ነው። ይህ ክፉ ጊዜ አልፎ ልጇን ይዛ ተደብቃ ነገሮች ሲስተካከሉ ወጥታ እንደገና ተመልሳ እንደምትመጣና እዚሁ አዲስ አበባ ኑሯን እንደምትቀጥል ተስፋ እናደርጋለን። ነገር ግን ለጊዜው የወሰነችው ውሳኔ እጅግ በጣም ትክክል የሆነ እንዲሁም ከሰዎች ግጭት የሚያራርቃት ከሰዎች ጥላቻ የሚያራርቃት አይነት ውሳኔ ነውና እጅግ በጣም ደስ የሚል ውሳኔ ነው። እንግዲህ ለልዑልም ቢሆን በየቀኑ ጸብና ጭቅጭቅ ላይ እሱን ይዞ ከመሄድና በሱ ምክንያት ብዙ ጅንብሮች ከሚፈጠሩ ልጁን በተረጋጋ አይምሮና በተረጋጋ ቦታ ላይ ጊዜውን ማሳለፉ እንደ ልጅ የሚገባውን ነገር እያገኘ እንግዲህ ይሁን ሰላማዊ ቦታ ላይ መኖሩ እጅግ በጣም ደስ የሚል ነገር ነው። ከምንም በላይ እንግዲህ በዚህ ጉዳይ ላይ ሊጠይቃት የሚችለው አብርሃም ነው። ያው እንግዲህ በፍርድ ቤት ምን እንደተወሰነለት ሁላችንም እናውቃለን። እንግዲህ ልጁን እንደ አባት ሄዶ እንዲጎበኝ ወይም ደግሞ እንዲያይ ጊዜ እንዲያሳልፍ በፍርድ ቤት የተወሰነለት ውሳኔ አለ። ያም ውሳኔ እንግዲህ በሳምንታት ውስጥ የተሰጠው ቀንና ሰዓት አለ። ያንን ነገር ደግሞ ፈልጋለሁ፣ ልጄን ማየት ፈልጋለሁ፣ ከኔ መራቅ አይችልም ብሎ ሌላ ክስ ሌላ ደግሞ እንደገና ችግር ከፈጠረ ግን ይሄ ነገር ለሩታ ከባድ ነው የሚሆንባት። ምክንያቱም ዛሬም ላይ የወጣችው እንግዲህ በነፃ የተሰናበተችው ወይም ደግሞ ከአክስቷ ከገኒ ጋር በነበረው እንግዲህ ነገር አብርሃምና ሄርሜላ በከሰሱት ክስ ምክንያት እንግዲህ ከእስር ነፃ መሆኗን እሷ የልዑሌ መጥፋት ውስጥ እጇ እንደሌለበት ተጣርቶ እንደወጣች እናውቃለን። ዛሬ ገና ከመውጣቷ ደግሞ ሌላ እንደገና ችግር እንዳይገጥማት በጣም ከፍተኛ ስጋት ውስጥ ነን። ነገር ግን አብርሃም አንድ ሊያደርግላት የሚገባው እንደ አባትም እንደ ቀድሞ ባልም እንዲሁም ደግሞ እንደ አንድ ግለሰብና እንደ አንድ ሰው ማድረግ የሚገባው አንድ በጣም መልካም ነገር አለ ብለን እናስባለን። ይሄ ነገር ለሁሉም የሚጠቅም ነው። ለልዑሌ፣ ለሩታ፣ ለራሱ ለአብርሃም ሰላም እና ደህንነት እጅግ በጣም ጠቃሚ ነገር ነው። አንዳንዴ ራሳችንን ከሰዎች ጋር ትግል ውስጥ ስንከት የባሰ እልህና የባሰ ነገር ውስጥ ስለምንገባ መራራቁ፣ አለመተያየቱ እጅግ በጣም መልካም ነው። ከዛም አልፎ ደግሞ ጊዜ መስጠቱ ወሳኝ ነገር ነው። አብርሃም በዚህ ሰዓት ሩታንም ሆነ ልጁን እንግዲህ የሚፈልጋቸውበት መንገድ ልጁን ለማግኘት ብቻ ነው እና ይህንን ነገር ደግሞ ሩታ ላይ ኮንፈርት እየሰጣት አይደለም፣ ሰላም እየሰጣት አይደለም። ስለዚህ እባክህን አብርሃም መረዳት ከቻልክ ለአንተም ደህንነትና ሰላም ለልዑሌ ደግሞ ከምንም በላይ ጭንቅላትና አይምሮ እንዳይበረዝ እባክህን ስትል ሩታ ሄዳ ቡታጅራ የተወሰነ ጊዜ ቆይታም ቢሆን እንድትመጣ አድርግ። ራሳቸውን እዛ ሄደው ሪፍሬሽ አድርገው ጭንቅላታቸው ተስተካክሎ ነገሮችን ማሰብ እንድትችል ሩታ ሆና ትመለስ። እስኪ እባክህን ከቻልክ አንተም እዚህ
እዚህ ከሄርሜላ ጋር ጥሩ የፍቅር ጊዜ እንድታሳልፍ ጥሩ እድልና ሰላማዊ ጊዜ ታገኛለህና ይሄንን እድል አትንጠቃት እንላለን። ምክንያቱም እንደ እናት እሷ የሚሰማት እጅግ በጣም ብዙ ነገሮች አሉ። ልዑሌን ካረገዘች ከወለደችበት እንዲሁም እስካሁን ጊዜ ድረስ ዙሪያዋ ላይ ብዙ ጭቅጭቆች፣ ብዙ ጸቦች አሉ። ልጅ ተጨምሮበት ደግሞ ብዙ ነገር ከባድ ነው። እንደ ሴት እንደ እናት የተሸከመችው ነገር ቀላል አይደለም። ስለዚህ የምር ልጅህ የምትወድ ከሆነ ልጅ ጥሩ ቦታ እንዲገኝና ስለ ልጅ የምትጨነቅ ከሆነ እውነትም ይህንን እድል ስጣት። ምክንያቱም ሩታ ለልጇ እናትም ብዙ ነገርም ነች። ስለዚህ ልጅህን የምትበድልበት ልጅህ የሚጎዳበት አይነት ነገር ሳይሆን የበለጠ ለልጅህ ሰላም የምትሰጥበት ጊዜ ነውና እባክህን ናፍቆት እንደሚከብድ የልጅ ነገር ከባድ እንደሆነ እናውቃለን። ነገር ግን እንደ አባት ብቻ ሳይሆን አሁንም እንደ ጓደኛ እንደ አንድ ግለሰብ የተሻለውን ሀሳብ አስብና እባክህ በሩታ ላይ አሁን በምትሄድበት መንገድ ምንም አይነት እንቅፋት እንዳትፈጥርና ምንም አይነት ጥያቄ ባታነሳ እጅግ በጣም መልካም ነው ብለን እናስባለን። ከዛ ውጭ ግን ዙሪያ ላይ ያላችሁ ሰዎች ዳኒንም ጨምሮ ነገሮችን ከማጋጋልና ከማባባስ ለምን የመፍትሄ አካል መሆን አቃታችሁ? ዳኒ ዛሬ አይተንሃል ሩታ ላይ እንዴት ስትሆን እንደነበረ ለአብርሃም ጠበቃ የሆንክ እንዲሁም ደግሞ ትልቅ የሆነ ጉዳይ እንደያዝክ አይነት አስመስለክ ስትሆን ነበረ። ለምንድን ነው ሰላም ማሰጧቸው? ለምን የራሳችሁን ህይወት አትኖሩም? ለምን በሰው ህይወት እየገባችሁ እንደዚህ አይነት ብጥብጦችና ጭቅጭቆችን ትፈጥራላችሁ? ሩታ ልጇን ይዛ የምትሄደው ቤተሰቧ ጋር ነው። ሰው እኮ ለመጠየቅም ቤተሰቡ ጋር ልጁን ይዞ ይሄዳል። በዛው ጠፋለው። አብርሃም መቼም ዘላለም ልጄን አያየውም አላለችም። ያላለችውን ያላሰበችውን ነገር እንድታስብ ለምን ታደርጋታለክ? እባካችሁን ጓደኛ ነን የምትሉ ቤተሰብ ነን የምትሉ ሰዎች አንዳንዴ አጠገባችሁ ያሉትን ሰዎች እጅግ በጣም ትጎዳላችሁና የምታወጡትን ቃል የምታደርጉትን ነገር ተገቢ ይሆን እንዲሁም ደግሞ ችግርም ካለ መፍትሄ አካል ለመሆን መጣር ነው እንጂ ሌሎች ችግሮችን ለመፍጠር አብርሃም ሳያቅ ከዜት ማትሄጂም ለሱ ነግረዋለው። በር መቆለፍ ማን መብት ሰጠክ? በገዛ ቤቷ እንደዚህ ማድረግ መብት እንኳን የለህም። አያችሁ፣ ለዚህ ነው ለጓደኛም ሆነ ለሌላም ሰው ስታቀርቡ ምን ድረስ ነው ቤታችሁ ውስጥ የምታቀርቡት ይባላል። ምክንያቱም ሁሉ ነገር ልክ አለው። ጓደኛ ልክ አለው፣ ሌሎች ሰዎች ልክ አላቸው። ስለዚህ ሁላችሁም እባካችሁን ለሩታ ድምፅ ልንሆናት፣ ከጎንሽ አለን ልንላት፣ እንዲሁም ደግሞ አሁን የመረጠችው ምርጫ ለተወሰነ ጊዜም ቢሆን ለእሷም ሆነ ለልጇ ጠቃሚ ነውና ይህንን ነገር አብርሃም እንዲረዳና እባክህን ያለፈውን ጊዜ ታውቀዋለህ፣ ብዙ ስቃይና መከራ የታለፈበት ጊዜ ነው። አሁን እንኳን አትሊስት ለሰላማችሁ እንዲሁም ደግሞ ለነገሮች መስተካከል እድል ሰተክ አብርሃም እባክህን መልካም የሆነውን ሀሳብ ሀስብና ነገሮች እንዲስተካከሉ እንድታደርግና ለሩታ በዚህ መልኩ እንኳን ከጎኗ እንድትቆምና ይህንን እድል እንድትሰጣት ልጅህንም ቢሆን የትም ይዛው እንደማትሄድ ከአንተ ውጭ አባት እንደሌለው ማንም ያውቃል። የአባትነት ድርሻህን ተወጣህም አልተወጣህም ልጅህ እንደሚናፍቅክ ከጎንህ እንዲሆን እንደምትፈልግ እናውቃለን። ነገር ግን ይሄኛው ነገር ካንተ ምኞት ካንተ ናፍቆት ካንተ ፍላጎት በላይ ደግሞ ልዑሌ እጅግ በጣም አስፈላጊ ነውና ለሱ ስትሉ እንዲሁም ደግሞ ለዚህ ታዳጊና ጨቅላ ህጻን ልጅ ስትሉ ነገሮችን አብርዳችሁ የተወሰነ ጊዜ ሄዶ እዛ ማረፍ ካለባቸው አርፈው ነገሮች ሲስተካከሉ ተመልሳ እንድትመጣ እንድታደርግ እባክህን በዚህ መልኩ ትብብርህን እንድታደርግ እንጠይቃለን። እኛም ውድ ቤተሰቦቻችን እናንተም እባካችሁን ይህንን ሀሳብ አስተጋቡልን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ እንዲደርሳቸው ላይክ እያደረጋችሁ እንግዲህ አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት መልካም ጊዜ